ዓለማትን የፈጠሩና ፈጥረው የሚያስተዳድሩትን የቅድስት ሥላሴን ትምህርት ተመራምሮ ማወቅ እጅግ ከባድ ሊሆን ይችላል። ነገር ግን በሥላሴ አለማመን ደግሞ ከባድ ነው። ዛሬ ሐምሌ 7 ትልቅ በዓል ነው። ሥላሴ ስትነከር የሚል መዝሙር ትትረመም ወይ ትትነከር የሚል መዝሙር አታ ሥላሴ ልዘምረው እንዴ? አስታውሳችሁታል? ሥላሴ ትትረመም በሉ እስኪ ወትትነከር ሲተረጎም ምን መሰላችሁ? ሥላሴ እንዲያው ዝም ማለት ነው ባጭሩ። የሚገርምሽ ሜዳሊያዬን ለሥላሴ ነው የሰጠሁትኝ። ተስለሽ ነበር ይልሽው? ቴዲ ነው የተሳለው፣ እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መሲ አለኝ ነሐስ ካመጣሽ ለሥላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ በቅድስት ሥላሴ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት! ልዩ ሶስትነት። ለፍጥረታት ሁሉ የምትጸልይ የትኛዋ ቤተ እምነት ናት ብላችሁ መቼም ሁላችሁም አይጸፋባችሁም። እንኳን በዚች ቤተ እምነት ውስጥ ኖርንም፣ ሌሎቹ ግን ሁሌም ቢሆን ይራገማሉ። የኩፍር ስርዓት ከነ ተከታዮቹ ተንቆጣቅቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ሰላም ውድ ኦርቶዶክሳውያን ሁላችሁንም ሰላም ብያለሁ። እንደምን አላችሁ? እንኳን ለቅድስት ሥላሴ ዓመታዊ ክብረ በዓል አደረሳችሁ አደረሰን። ይህ ቪዲዮ ከደረሳችሁ ለብዙ ኦርቶዶክሳዊ ወንድሞቻችን እንዲደርስ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳርሱት። ቀጥታ ወደ ቪዲዮቹ እንሄዳለን። ሥላሴ ስትነከር የሚል መዝሙር ትትረመም ወይ ትትነከር የሚል መዝሙር አታ ሥላሴ ልዘምረው እንዴ? አስታውሳችሁታል? ሥላሴ ትትረመም በሉ እስኪ ወትትነከር ሲተረጎም ምን መሰላችሁ? ሥላሴ እንዲያው ዝም ማለት ነው ባጭሩ። እኔ ስተረጉመው ባጭሩ ትትረመም ማለት ዝም ትባላለህ ማለት ነው። ትትነከር ማለት ትደነቃለህ ማለት ነው። አንዳንዴ እንኳን እግዚአብሔርን አንዳች አስደናቂ ነገር ለመናገር ቋንቋ አጥሮን አያውቅም። ልንገልጸው እንሞክርና ቋንቋው በጣም ትንሽ ይሆንብናል። ለዚህ ነው ስለማይነገር ስጦታው ማን ይመስገናል። የሰው ልጅ በአምሳያቸው ፈጥረው ዓለማትን ፈጥረው የሚያስተዳድሩ አጋዕዝተ ዓለም ቅድስት ሥላሴ። የቅድስት ሥላሴን ትምህርት ተመራምሮ እንዲሁም በእውቀት መገንዘብ እጅጉን ከባድ ሊሆን ይችላል። ነገር ግን በሥላሴ አለማመን ደግሞ ከባድ እንዲሁም ደግሞ ከውሃ ውስጥ እንደወጣ አሳ ሕይወት የሌለው ሰው እንደመሆን ነው። ዛሬ ሐምሌ 7 እንግዲህ ትልቅ በዓል ነው። ዛሬ ቅድስት ሥላሴ የአብርሃምን ቤት ሐረጋዊ መስለው የባረኩበት እንዲሁም አንድነታቸውና ሦስትነታቸውን የገለጹበት፣ አንደኛውን ተሸክሞ ሲገባ አንደኛውን አዝለው ሲገባ ሦስት አረጋዊ ሆነው አብርሃም የሥላሴን ምስጢር የተረዳበት ዕለተ ቀን ነው። እንዲሁም ሳራ እንደምትወልድ የተናገሩበት ቀን ነው። ቅድስት ሥላሴ የሁላችንን ቤት ይባርኩልን። እስኪ ስለ ዛሬው ቀን ከመምህራኖቻችን እንረዳ።
ስላሴ እየበሉ ነው። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች ኦርቶዶክሳውያን በሙሉ እንደዚሁም የዚህ የንጉስ ሚዲያችን ተከታታዮች እንኳን ለሐምሌ 7 ቀን የስላሴ በዓል ቀን በሰላም በጤና አደረሰን አደረሳችሁ። ሐምሌ 7 ቀን አጋዕዝተ ዓለም ስሉስ ቅዱስ አጋዝእተ ዓለምም ይላቸዋል። እንግዲህ ዓለምን የፈጠሩ አብ ወልድ መንፈስ ቅዱስ ወደ አብርሃም ቤት የገቡበትና የተስተናገዱበት እለት ነው። ላም እንደታረደላቸውም ይነገራል። በዛ ቤት ማዕድ እንደተዘጋጀላቸውና ያንን ማዕድ እንደተሳተፉ ይነገራል። ይሄም ማለት ስላሴ በሉ ሲባል ላሙ በነሱ የተበላው እንስሳው ተነስቶ መልሶ ስብሐት ብሎ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ብሎ ያመሰገነበት ላሙ እግዚአብሔርን አመሰገነ። የተበላው የሞተው ምክንያቱም የሞተውን ላም ማስነሳት ይችላሉ። እንኳን የሞተው መጀመሪያ ምን ፈጠሩት እነሱ ናቸው። ስላሴ የፈጠረው ነው፣ እግዚአብሔር የፈጠረው ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስላሴ ማለት ይሄ ነውና አብርሃም እንግዳ ተቀባይ ነበረ። በእንግዳ ተቀባይነቱ ሰይጣን ቀንቶበት እንግዳ አስቀረበት። ወደ ቤቱ ሄዶ መንገድ ላይ በምታት ራሱን ደም ቀብቶ እንግዶች ሲመጡ ወዴት እየሄዳችሁ ነው? ወደ አብርሃም ቤት ያበላል ያጠጣል ሲባል ሰምተን ሲሉ እኔም እንደዚህ ሰምቼ ወደ ቤቱ ሲሄድ ፈንክቶ ለቀቀኝ። የድሮ አብርሃም መሰላችሁ? እኔን ያገኘኝ እንዳያገኛችሁ፣ በእኔ ላይ ያደረሰውን እንዳያደርስባችሁ። ወደ ቤቱ አትሂዱ። የድሮ አብርሃም አይደለም እሱ። አሁን ሰው መምታት ጀምሯል፣ ሰው መቀጥቀጥ፣ ሰው መፈንከት ጀምሯል ብሎ መንገድ ላይ የሐሰት ወሬ አስወርቶ ልክ ዛሬ ሐሰት ሰዎች የማይፈልጉት ነገር ሲሆን ውሸት አስወርቶ በውሸት ቀብቶ ውሸት አፋፍራርሰው መልካሙን ነገር መራራ አስመስለው ጣፋጩ መራራ አድርገው ጨለማውን ብርሃኑን ጨለማ እያደረጉ እየቀያየሩ እንደሚያወሩት ሰይጣን ቀያይሮ አቡሃ ሐሰት የሐሰት አባት እሱ ነውና ሐሰትን በምድር ላይ የፈጠረ እኮ ሰይጣን ነው። ሐሰትን የፈጠረ ከሰይጣን በፊት ሐሰት አይታወቅም ነበር። ሰይጣን ራሱ የሐሰት ስራ ሰራና ሐሰትን ፈጠረ። አቡሃ ሐሰት ተብሎ በወንጌሉም ላይ ጌታ ኢየሱስ ክርስቶስ የሐሰት አባት ምሁረ ጠብ ያስተማረ፣ ክርክር ያስተማረ፣ መለያየትን ያስተማረ፣ ጥላቻን ያስተማረ እርሱ እንደሆነ ወንጌሉ ይናገራልና ስለዚህ አብርሃም ቤት እንግዶች እንዳይሄዱ ሲያረግበት አብርሃም ደግሞ ያለ እንግዳ መዋል የማይወድ ሰው ስለነበረ የዛሬ ሰው እንግዲህ ቤቱ የሚበላው እንግዳ ከወጣ በኋላ ነው። አብርሃም ደግሞ እንግዳ ካልመጣ አልበላም የሚል ሰው ስለነበረ በዚያ ምክንያት 3 ቀን ጾመ፣ 3 ቀን ጸለየ። እንዴት ያለ እንግዳ የእግዚአብሔር ማዕድ እግዚአብሔር የፈጠረው ነገር ማዕዱ ከእግዚአብሔር የተገኘ ነውና የእግዚአብሔር እንግዳ ሳይኖር እንዴት እቀምሳለሁ ብሎ 3 ቀን ጾመ። ከ3 ቀን ጾም በኋላ ወጣ ብሎ እስቲ ሰው ካገኘው ብሎ ሲፈላልግ 3 ሰዎች ጥውልግልግ ብለው ተርበው ተጠምቶ አይነት ሆነው አገኛቸው። ምንድናቸው? እንግዶች ነን፣ ኑ ወደ እኔ ቤት ግቡ አለ። ደክሞናል አንችልም ካላዘልከን አሉ። አንዱን ሊያዝል ሲል 3 ነን በተራ አደርሳቸዋለሁ ብሎ አንዱን አዝሎ ከቤቱ ሲያደርስ ልክ ቤቱ አንዱን ሲያሳርፍ በሽኮኮ አዝሎ ተሸክሞ አድርሶ አንዱን ከቤቱ ሲያደርስ ሁለቶቹ ለካ የማይለያዩ ናቸውና አብረው መጡ። ምንድናቸው? ስላሴ ናቸው ስለማይለያዩ ማለት ነውና 3ቱም በቤቱ የተቀበለበት እነሱን ያስተናገደበት እለት የአብርሃም ደግነት የተገለጠበት እለት መፍቀሬ እግዚአብሔር የእግዚአብሔር ወዳጅ አርከ እግዚአብሔር የእግዚአብሔር ወዳጅ ተባለ። አብርሃም ከእግዚአብሔር ውጪ ወዳጅ የሌለው እግዚአብሔርን ወዶ ሰዎችንም የወደደ በኋላ እግዚአብሔርን የሚወድ ሰው ሰውን ይወዳል። እግዚአብሔርን ካልወደዱ ግን ሰውን መውደድ የለምና ፍቅረ ቢጽ ፍቅረ እግዚአብሔር ያለው አብርሃም በቤቱ ስላሴን ያስተናገደበት ስለሆነ የዚህን ቀን በዚህ ሐምሌ 7 ነው ስላሴን በቤቱ አብርሃም ልጅ አልነበረውምና ሳራ ልጅ አልነበራትምና ልጅ ተወልዳላችሁ ብለው ነግረው የሄዱት አመ ከመዮም እገብ አቤከ የዛሬ ዓመት እንደ ዛሬ ወደ አንተ መለሳለሁ ያለው ሰው 9 ወር ከ5 ቀን ከሆነው በኋላ ስለሚወለድ ወትጸንስ ብእሲትከ ሳራ ባለቤት ሳራ ልጅ ትወልዳለች ብሎ ነግሯቸው አብርሃም ከ100 ዓመት ከሆነው በኋላ ልጅ ወልዷል። ሳራም የእናቶች ልማድ ከተዋት በኋላ ማይጸኗ ከደረቀ በኋላ ልጅ ወልዳለችና ይሄም የይስሐቅ መወለድ ብስራት የተነገረበት እለት ስለሆነ መጽሐፍ ቅዱሱ ላይ እንግዲህ ስታነቡት በሰፊው 19 ላይ ጀምራችሁ ስታገኙ 18 ላይ ነው እንጂ 18 ላይ የስላሴን መስተንግዶ በአብርሃም ቤት እንዴት እንደሆነ ነብየ እግዚአብሔር ሙሴ ምዕራፍ 18 ላይ ኦሪት ዘፍጥረት ምዕራፍ 18 ላይ በሰፊው ጽፎታልና እሱ ላይ እንድታነቡና
በዛውም ደግሞ ንጉሥ ቲዩብ ላይ ገብታችሁ ሰፊው ታሪክ እዛ ላይ ተብራርቶ ይገኛልና ከዛ ላይም እያገኛችሁ እየተማራችሁ እንድትጠቀሙበት ለማሳሰብ ነው። እግዚአብሔር አምላካችን በዓሉን የሰላም የጤና ያድርግልን። ቅድስት ሥላሴ በአንድነታቸው በሶስትነታቸው ይጠብቁን፣ ሀገራችንንም ሰላም ያድርጉልን። ወስብሐት ለእግዚአብሔር። በቅድስት ሥላሴ በሉ እንጂ ቅድስት ሥላሴ ማለት ምን ማለት ነው የሚለውን በቃ አጭር ነገር ነው። ስለ ቅድስት ሥላሴ ወር ብናምርም ምስጢረ ሥላሴ ብንማር አያልቅም። እኔ መናገር የፈለግኩት አንድ ጥቂቷን ነገር ነው የምነግራችሁ። ቅድስት ሥላሴ ማለት ልዩ ሶስትነት ማለት ነው። እስኪ በሉ አቤት። ልዩ ሶስትነት። ልዩ ሶስትነት ማለት ምን ማለት ነው? ልዩ ሶስትነት አሁን እግዚአብሔር አንድም ሶስትም ነው ሲባል ስለ ሃይማኖታችን ልናውቀው የሚገባን ነገር ምንድን ነው? ከቁጥር ሕግ መውጣት አለብን። እኛ በምናውቀው ሶስት እግዚአብሔር አይታወቅም። እኛ የምናውቀውን ሶስት በሙሉ ብንዘረዝር እግዚአብሔር እንደነዚያ አይደለም። እግዚአብሔር አንድ ነው ሲባል ደግሞ እኛ የምናውቀውን አንድ የሆነ ነገር ብንዘረዝር እግዚአብሔር እንደዚያ ያለ አንድ አይደለም። የክርስቲያን ሃይማኖት ብዙ አምላክ መደርደር መስሏቸው ወደ ክርስትና ሃይማኖት የማይመጡ ሰዎች እንቅፋት የሚሆንባቸው የእግዚአብሔርን ሶስትነት በቁጥር ሕግ ስለሚያስቡት ነው። ሶስት የሆነ ነገር ከሆነ እግዚአብሔር ሶስት አካል ካለው ሶስት አምላክ ማለት ነው ብለው ስለሚያስቡ ነው። ሶስት አምላክ ስላለው ሶስት አምላክ ስለሆነ በሶስት አምላክ አናምንም፣ ብዙ አምላክ ነው የክርስቲያኖቻን ብለው ስለሚያስቡ ነው። አንድ ደግሞ ብለው የሚያምኑበት ምክንያት እግዚአብሔር አንድ አካል እንደ አንድ ሰው ያለ ስለሚመስላቸው ደግሞ ያንን ይቀበላሉ። ስለዚህ የእግዚአብሔር አንድነት እኛ እንደምናውቀው አንድ አይደለም። የእግዚአብሔር ሶስትነት እኛ እንደምናውቀው ሶስት ያለ ስለ አይደለም ይባላል፣ ልዩ ሶስት ይባላል ማለት ነው። እኛ የምናውቀው ሶስት ካልተጨፈለቀ በቀር አንድ መሆን አይችልም። ሥላሴ ግን ሳይጠቀለሉ አንድ ሆነው ይኖራሉ። ልዩ ሶስት። እኛ የምናውቀው አንድ ካልተከፈለ በቀር ሶስት መሆን አይችልም፣ ወይም ካልተቆረጠ በቀር። ሥላሴ ግን ሳይከፈሉ አንድ ሆነው ይኖራሉ። ሳይከፈሉ አንድ ሆነው ይኖራሉ። ሳይጠቀለሉ ሶስት ሆነው ይኖራሉ። ስለዚህ ስለማይጠቀለሉ ሶስት ከሆኑ ነገሮች ሁሉ ልዩ ሶስት፣ ሳይከፈሉ ሶስት መሆን ስለሚችሉ የማይከፈሉ ልዩ አንድ። ስለዚህ እግዚአብሔር ልዩ አንድ ነው፣ ልዩ ሶስት ነው ማለታችን ነው። ስለዚህ እንዲህ ብሎ ይናገራል፣ ሰማይ ከምድር እንደሚርቅ እንዲሁ ከሐሳባችሁ ሐሳቤ ከሐሳባችሁ ይርቃል ይላል ትንቢተ ኢሳይያስ ምዕራፍ 55 ላይ ሲናገር፣ ሰማይ ከምድር እንደሚርቅ ሐሳቤ ከሐሳባችሁ እንዲሁ ይርቃል። ቅዱስ ጳውሎስ ከክርስቶስ መስቀል የወጡትን ሰዎች ሲወቅሳቸው ፊልጵስዩስ ምዕራፍ 3 ላይ ሲናገር ሐሳባቸው ምድራዊ ነው ብሎ ይናገራል። በምድር ሐሳብ የእግዚአብሔር ሐሳብ አይታወቅም። የእግዚአብሔር ሐሳብ የሚታወቀው በእግዚአብሔር ነው። የሃይማኖት ዕውቀት ከእግዚአብሔር በእግዚአብሔር ወደ እግዚአብሔር የሚያደርስ ነው ይላሉ ሊቃውንት። እንዲያውም ምን ይላሉ አባቶቻችን? ጌታችን ኢየሱስ ክርስቶስ ሲናገር ምንድን አለ? እኔ መንገድ ነኝ ብሏል። እኔ ምንድን ነኝ አለ? እኔ መንገድ ነኝ። ምን ማለት ነው ብለው ሲናገሩ ሊቃውንት ይህን ሲተረጉም ይላሉ እግዚአብሔር የሚታወቀው በእግዚአብሔር ነው ማለቱ ነው ይላሉ። እግዚአብሔር በማን ይታወቃል? በሉ እንጂ እግዚአብሔር በማን ይታወቃል? በእግዚአብሔር። ስለ እግዚአብሔር ከተናገረው ውጭ ማወቅ አይቻልም። እግዚአብሔርን ለማወቅም እግዚአብሔር ያስፈልጋል። በእግዚአብሔር መሪነት፣ በእግዚአብሔር ንጹሕ ልቡና ሰጭነት፣ በእግዚአብሔር ጥበብ ገላጭነት እግዚአብሔር ይታወቃል። ወደ እኔ ለመድረስም እኔው ነኝ የማደርሳችሁ ማለት ነው። ይህንን ራሱ ሲናገር ልንገራችሁ። የማቴዎስ ወንጌል ምዕራፍ 11 ላይ ሲናገር እንዲሁ ላይ ይናገራል። እንዲህ አለ፣ አልቦ ዘየአምሮ ለአብ ዘእንበለ ወልድ ባሕቲቱ ወአልቦ ዘየአምሮ ለወልድ ዘእንበለ አብ ባሕቲቱ። አብን ከወልድ በቀር የሚያውቀው የለም፣ ወልድን ከአብ በቀር የሚያውቀው የለም። ወለዘፈቀደ ወልድ ይካስት ሎቱ። ነገር ግን አብና ወልድ መንፈስ ቅዱስ እርስ በርሳቸው ብቻ ተዋውቀውበት የሚኖሩትን የነሱን የህላዌ ምስጢር ያናዋር ምስጢር ወልድ ለፈቀደው ይገልጥለታል። ለፈቀደው ማለት እሱ ለወደደው ከሰጠ እሱ ካልፈቀደ አላገኘውም ማለት ነው ወይ? ማለት
እሱ የሚፈቅደው ፈቃዱን ለመቀበል ለተዘጋጁ ሰዎች ነው። ሰው ልቡን በከፈተ መጠን እግዚአብሔር የምስጢር በር ይከፍታል። ሰው ልቡን በዘጋ መጠን እግዚአብሔር የምስጢር በር ይዘጋበታል ማለት ነው። ምስጢር መንፈስ ለመንፈሳውያን ይገለጣል። እግዚአብሔር መንፈስ ነው። እስመ እግዚአብሔር መንፈስ ውእቱ እንዳለ ራሱ እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ስለሆነ ሥጋ ለሆኑ ሰዎች የእግዚአብሔር ነገር አይገለጥም። የሚገርምሽ ሜዳሊያዬን ለስላሴ ነው የሰጠሁትኝ። ተስለሽ ነበር ሄድሽው? ቴዲ ነው የተሳለው፣ እኔ አይደለሁም። ነሐስ ካመጣች ብሎ ነው የተሳለው እና መሲህ አለኝ ነሐስ ካመጣሽ ለስላሴ ነው የምንሰጠው ሲል እንዴ ምን ይቃዣል አልኩኝ። ስለሽ እኔ መሳተፍን የማያቅ ተወዳድሬ ሜዳሊያ ገባለሁ ብለሽ እንትን አትይም። ከዛን ማጣራው ላይ በጣም የዓለም ሪከርድ ከሰበረች ከኤልቫን አቢይ ለገሰ ጋር ነበረ የደረሰኝ ውድድሩና ማጣሪያውን በርቀት ሳሸንፍ በቃ አይኖች ሁሉ ወደኔ መጡ። እኔም ደግሞ በጣም ሞራል ተሰማኝ። እንዴ በቃ እችላለሁ፣ ማድረግ እችላለሁ፣ አሁን ሬዲ ነኝ ብዬ በቃ በደንብ ተዘጋጀው። ፋይናሉም ላይ የእግዚአብሔር ፈቃድ ነው እንጂ በጣም ከባድ ነበር ውድድሩን። እንደው አንዴ ተመልሰሽ ብታዩ እንኳን የ5000 ሯጭ በዛ ጊዜ በእኛ እድሜ የ1500 ሯጭ እንኳን ያን ፔስ መሄድ አይችልም እና በጣም በኃይለኛ ፔስ ነበር የሚሄደው። ያንን ሁሉ ፔስ ተቋቁሜ ነው የሄድኩት እና ለራሴ አንዳንድ ጊዜ ይገርመኛል እንዴት ይሄንን ፔስ ችዬ ሄድኩኝ ላለሁኝ። እና ያው ውድድሩን መጨረሻ ላይ በተለይ መጨረሻውን ዙር አረሳውም ማለት ላሸንፍ ነው አልኩኝ። እኔና ኬንያ ነበርን የቀረነው እና ወደ ኋላም ገልመጥ ስል ሰው የለም እና ልጅቷንም ደግሞ አውቃታለሁ በጣም ዙር እንጂ ስፒድ እንደሌላት። እነ ዶክተር ወልደ መስቀል ሲጮሁ ይሰማኛል እና ልወጣ እየመሰላቸው በጣም ኃይለኛ ጩኸት ይሰማኝ ነበርና ልክ 250 ሜትር ሲቀር በቃ አመለጥኩኝ። የመጨረሻው 100 ሜትር ግን ማራቶን ብሮጥ እንኳን እንደዚህ አይርቀኝም። በቃ አልረሳውም። በቃ ስጨርስም በቃ እኔ እንዴት ነው ምን ብዬ ልንገርሽ፣ ከጨለማ ወደ ብርሃን እንደው ቃሉ እንኳን አይገልጸውም። በቃ የነበረው ነገር ለኔ። መምህራኖቻችንን እናመሰግናለን። ለፍጥረት ሁሉ የምትጸልይ ምስጋናዋ እንደ መላእክት የማይቋረጥ ቅድስት ተዋሕዶ ቤተክርስቲያናችን ለሰው ልጆች ሁሉ ትራራለች። ጸሎቷም ለሚያምነውም ለማያምነውም ነው። እንዲህ የምታመሰግነውን ቤተክርስቲያናችን ታዲያ ሌሎቹ ይረግሟታል። የኦርቶዶክስ ተዋሕዶ ቤተክርስቲያናችን ግን ሁሉንም ጥንቅቅ አድርጋ ስለምታውቅ ፈጣሪ ለፍጥረቱ ሁሉ ምድራዊ ሕይወትን እንደማያስቀርባቸው፣ ነገር ግን በምርጫቸው ምክንያት ክርስቶስን ካላገኙት ወደ ክርስቶስ ካልተጠጉና ምርጫቸውን ካላወቁ እሱም እንደሚተዋቸው ስለምታውቅ በምድራዊ ሕይወት ግን በማንኛውም ነገር ምሕረትን እንደሚያደርግላቸው ስለምታውቅ በጸበሉ በተለያየ ነገር እንኳ እኛ በምናየው ሙስሊሞች፣ ጴንጤዎች ሳይቀሩ በኦርቶዶክስ ተዋሕዶ ቤተክርስቲያን ጸበል እየመጡ ይፈወሳሉ። ይህ ደግሞ ክርስቶስ በምድራዊና በስጋዊ ሕይወት ለሁላችንም እኩል እንደሚሰጠን፣ ነገር ግን በነፃ ፈቃዳችን ክርስቶስን አምነን በመከተላችን ግን አማኝ በመሆናችን ደግሞ ልዩ ስጦታችን የክርስቶስ ልጆች መሆናችን ነው። የምንለየው በእንደዚህ ብቻ ነው። ክርስቶስን በማመናችንና የእሱ ልጆች በመሆናችን በነፃ ፈቃዳችን በእሱ ግን እንለያለን። እኛ ኦርቶዶክሳውያን የእሱ ልጆች። ታዲያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ለሁሉም ትጸልያለች። ሌሎቹ ግን እንደዚህ ሲራገሙ ይውላል። የኩፍር ስርዓት ከነ ተከታዮቹ ተንኮታክቶ ከምድረ ገጽ ላይ ጠፍቶ ኢስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። ጠላቶቻችንን አላህ እርስ በርስ ያባላቸው። የሙስሊሞች ምርኮ ገንዘብ ያደርጋቸው። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ለሀገራችን ለኢትዮጵያ ለአንድነቷ ለሰራዊቷም ለመኳንንቷም ለሕዝቧም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሥ ሆይ ሰላምህን ስጠን። ሁሉን ሰጥተህናልና እግዚአብሔር ሆይ ጥሪት አድርገ ዋጋችንን ስጠን። ከአንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ነፍሳችን በመንግሥት መንፈስ ቅዱስም ትድን ዘንድ በኃጢአት የመጣ ሞትም በእኛ በአገልጋዮች ላይ በወገኖችም ሁሉ ላይ እንዳይበረታታ አቤቱ ዛሬም ዘወትርም ለዘላለሙ
ዘወትር ፍጹም ሰላምን እግዚአብሔር ይሰጣት ዘንድ ስለ ሀገራችን ስለ ኢትዮጵያ እንማልዳለን። ስለ ዓለሙ ሁሉ እግዚአብሔር ማሰብን ያስቀድም ዘንድ ለእያንዳንዱም የሚያስፈልገውን ያማረውን የሚሻለውን ያስብ ዘንድ 11:5 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የተዋሕዶ ልጆች እንደምን ቆያችሁ? ይህ ቪዲዮ የተቀረጸው በቤተ ክርስቲያን አይደለም፣ በራሴ መኖሪያ ክላስ ነው። ዛሬ አንድ ኃይል ላሳያችሁ። እኔ ትውልድ ዳውሮ ዞን ኢሰራ ወረዳ ባለ ከተማ ሲሆን የምሰራው በዳሊ ካምቦ ሁለተኛ ደረጃ ትምህርት ቤት ነው። መምህር ነኝ እና ዛሬ ላሳያችሁ የፈለኩት ምንድነው? የውዳሴ ማርያምን ኃይል ነው። ውዳሴ ማርያም እጮሃለሁ። ውዳሴ ማርያምን ታውቃላችሁ? እኔ ይሄን ጸሎት ብዙ ጊዜ ተጠቅሜበታለሁ እና ከባሌ እስከ ምሰራበት እስከ ዳሊ ድረስ በእግር የ5 ሰዓት ጉዞ ነው። መኪና ከሆነ 150 200 ብር፣ ሞተር ከሆነ 400-500 ብር ከፍለን ነው የምንመጣው። እናም ዛሬ ከ4 ሰዓት እስከ 6 ሰዓት የሚያሳየውን የኢቢኤስ ሲኒማ ፊልም ከተከታተልኩ በኋላ ማዘርን ቤተሰቦችን ሁሉ ተኝተዋል። በሩን ቀስ አድርጌ ከፈትኩና ሹክክ ብዬ ሻንጣዬን አዝዬ ወጣሁ። ወዴት ሊመጣ አትሉኝም? ወደ ዳሊ ካምቦ ሁለተኛ ደረጃ ትምህርት ቤት። በምን? በእግሬ ነው ዛሬ የመጣሁት። ከባሌ እስከ ዳሊ ድረስ ያለው መንገድ በጫካ የተከበበ ሲሆን ያ ጫካም ደግሞ በአውሬዎች የተሞላ ነው። ሰው በዚህ ሌሊት 7 እና 8 ሆኖ መምጣት እንኳን አይችልም። በዚህ ጸሎት ምንን ተማምኜ ነው የመጣሁት? እግዚአብሔርንና እግዚአብሔር ደግሞ የሚለመንበትን የውዳሴ ማርያምን ጸሎት I have experienced of praying the praise of Our Lady, the Virgin Mary, the Bearer of God. ውዳሴ ማርያምን የአባታችን ቅዱስ ኤፍሬም የደረሰው አባታችን ቅዱስ ያሬድ የደረሰው አንቀጽ ብርሃንን መልካ ማርያምን የመጸለይ ልምድ አለኝ አልፎ አልፎ ማለት ነው። ይህን ጸሎት ደግሞ ሞር ኦፍ ደ ታይም ተጠቅሜበታለሁ ማለት ይቻላል። እናም ይህን ጸሎት በአእምሮዬ ስለያዝኩ ከቤት ስወጣ አአትፍ ገጽዬ ብዬ ጀመርኩና እስከ ካምቦ እስከ መኖሪያ ቤት ድረስ መልካ ማርያም መጨረሻ ድረስ እየጸለይኩ መጣሁ። የእውነት ደስ ይላል። እንዴ በልበ አምላክ ቅዱስ ዳዊት መዝሙር ውስጥ ወአይንቱሁ ለእግዚአብሔር ወአይዛኔው ለእግዚአብሔር ሀበ ጻድቃን ውእቱ፣ የእግዚአብሔር አይኖች የእግዚአብሔር ጆሮዎች ወደ ጻድቃን ናቸው ይላል። ለካ ስንጸልይ ከኃጢአተኞችም ጋር ይሆናል እግዚአብሔር። የእውነት ኦሪት ዘፍጥረት ምዕራፍ 39 እስከ 41 ድረስ የነብዩ ጻድቁ የዮሴፍን ታሪክ ስናነብ እግዚአብሔርም ከዮሴፍ ጋር ነበር ይላል። ዮሴፍ የዋ ነው፣ ቅን ነው፣ ጻድቅ ነው። በወንድሞቹ ተሽጦ ወደ ግብፅ ሀገር ሲሄድ እግዚአብሔር ከዮሴፍ ጋር ነበር። ለካ ስንጸልይ ከኃጢአተኞችም ጋር ይሆናል። ይገርማል። በማቴዎስ ወንጌል ላይ ሐዋርያትን እግዚአብሔር ለአገልግሎት ሁሩ ወመሃሩ ወይም ወደ ዓለም ዳርቻ ሄዳችሁ አስተምሩ ብሎ ለአገልግሎት ካሰማራቸው በኋላ አንድ ማስጠንቀቂያ ሰጣቸው። ለእጃችሁ በትር አትያዙ ነው። በትር አትይዙ። ይገርማል። ዛሬ እኔም በትር ሳልይዝ መጣሁ። እነዚያ ለወንጌል አገልግሎት ነው የወጡት። እኔ ለሆዴ ለእንጀራዬ ነው የወጣሁት። ግን ለእንጀራም በእርሱ ተማምነን ስንወጣ እግዚአብሔር ከዛ ጋር ሰው ጋር ይሆናል። እና ዛሬ ይሄን ውዳሴ ማርያምን እየጸለይኩ በዚህ ሌሊት አሁን በዚህ ሰዓት ማዘሬ እዛ ባለ መኖሪያ ቤት እንደተኛው አድርጋ ነው የምታስበው። እሷ ተኝታለች። እኔ 9:05 ላይ የት ነኝ? ዳሊ መኖሪያ ቤት መኖሪያ ክላስ ውስጥ ነኝ። የእግዚአብሔር ስም የተመሰገነ ይሁን። እና ምንድነው ልላችሁ የፈለኩት ውዳሴ ማርያም በጣም ኃይለኛ ጸሎት ነው። ይሄን ውዳሴ ማርያምን ሁላችሁም ክርስቲያን የሆናችሁ እውነት ዛሬ እንኳን ዲያቆናትም እንኳን ስንት ዲያቆናት በተለይ ከወደኛ በኩል ሰኑኝ ወይም ሰሉስን እንኳን መድገም የሚችሉ ዲያቆናት ስንት ናቸው? እግዚአብሔር እንግዲህ ይወቅ። ይሄን ውዳሴ ማርያምን ከቻላችሁ እስከ 7 ቀን ድረስ በአእምሯችሁ ያዙ። የቻላችሁት አንቀጸ ብርሃንን ጨምሩ። የቻላችሁት መልካ ማርያምን ጨምሩ። ከነ በተሻለ የምትችሉ ደግሞ መልካ ኢየሱስንም፣ መልካ መላእክትን፣ መልካ ሰማዕታትን፣ መልካ ኤዶምን ዳዊትንም ያዙ። ይሄን ጸሎት በአእምሯችሁ ያዙና የትም ሳትፈሩ ሳትሳቀቁ ትሄዳላችሁ። የእውነተ ነው የምላችሁ። ይሄን ጸሎት በቃ just I have experienced of praying the praise of Our Lady, the Virgin Mary, the Bearer of God. አባታችን ቅዱስ ኤፍሬም እውነት ክብር ይገባቸዋል። እርሳቸው የደረሱትን ውዳሴ ማርያምን አባታችን ቅዱስ ያሬድ የደረሰውን አንቀጸ ብርሃንን መልካ ማርያምን እየደገምኩ
እየጸለይኩ በዚህ ሌሊት አንድም አውሬ ሳይተናከለኝ አንድም እንቅፋት ሳይመታኝ አው መኖሪያ ቤት ድረስ መጥቻለሁ። 150 ብር 200 ብር ማትረፈን አይደለም ላሳያችሁ የፈለኩት የውዳሴ ማርያምን ኃይል ነው። በዚህ ሰዓት ማንም 5000 ብርም በሆን ከፍሎ ይመጣል እንጂ በሌሊት አይሞከርም፣ አይታሰብም። ግን እኔ ከዝም የከፋ መንገድ ይህን ጸሎት እየደገምኩ ሄጃለሁ። ብዙ ጊዜ ተጠቅሜያለሁና የውዳሴ ማርያምን ውለታ እንኳን ዛሬ እስኪ ሪቪል ለማድረግ ያህል ነው እና ውዳሴ ማርያምን ጸልዩ። ውዳሴ ማርያም እጮሃለሁ ድንግልና። በጣም ደስ የሚል ጸሎት ነው፣ ግን አልችልም። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።